ግን አሁን እኔ እንደዛ አይነት አቋም አለኝ እኛ እንደዚህ ነው የምናደርገው ብላችሁ ከስትራይኩ አንፃር የምታወሩት ወሬ ግን እንትኑ ፍጆታ እንዳይሆን ብዬ እፈራለሁ። ስጋት አለኝ በዚህ ልክ እንትን መሆኑ። ለምን መሰለህ አሁን ዛሬ አይቻለሁ ቲክቶክ ላይ አንድ ሴትዮ አይታችሁ ከሆነ እናቴን አድኑልኝ ሐኪም የለም ምናምን ብላ ታለቅሳለች። ወይ ይሄ ግን እኔ እንዳለመታደል ሆኖ የህግ ሰው አያምንም። ከሳሽም ያለቅሳል ተከሳሽም ያለቅሳል። የሁለት ልቅሶ ለኔ ምንም ማለት አይደለም። ቆይ ዝም አጣራለሁ ነው የምል እና ይሄ አሁን ሴትዮዋ ታለቅሳለች። ግን ሌጋሊ ስፒኪንግ ሳየው አላምንም ልቅሶውንም። ይሄ ያደነድነኛል። ሙያው ራሱ ደንዳና ያደርገኛል። ደንደን ልቅሶውን ለልቅሶ አራራም ለልቅሶ ይሄ ምንድነው አልፈታም እንደ ህግ ባለሙያ ሁለቱንም ሲያለቅሱ ስላየው እኩል ከሳሹም ተከሳሹም ሲያለቅሱ ስለማይ እንባ ተራ ነገር ነው ለኔ። ፖለቲካሊም ያስለቅሳሉ ስለማውቅ ነው። ይሄ ፖለቲካሊ ሰዎችን ያስለቅሳሉ አመጣው ፊት ለፊት ፖለቲካሊ የሚቻለው ነገር ሁሉ ይደረጋል እስከ ፖለቲካሊ ፍሩትፉል እስከሆነ ድረስ። ለዛ ነገር ግን እናንተ አላማውን ግን በዚህ ልክ እንትን አትበሉት ለማለት ነው። ትንሽ ወሬው ኢንቴንሽናችሁ እረዳለሁ። ሁላችሁም እኮ የችግሩ እንትን ናችሁ። ግን ወሬው ግን ፖለቲካሊ እንዳይሰራ ብዬ ፈርቼ ነው እንዳይሰራ። ስለዚህ እዚህ ጋር ባናወራ ይሻላል በሚለው ነው አንተ ሐሳብ ይጠቃለል። ለምሳሌ በጣም ነው የሚዘውሩት ስለሚገባኝ ነው። አሁን ዶክተር ነው ምን አለ ብዙ ኢንፎርሜሽን አልነበረኝም በዚህ ልክ ይሆናል ብዬ ማለት እንዴት ነው ተወያይተን ተነጋግረን ነበር። ይሄ ወይ ሲያስብ ጥቂቶች ናቸው ይሄን ሐሳብ የሚያራምዱ ጥቂቶች ናቸው። ይሄው ይጦዛላው ይሄው ጥቂቶች ናቸው ፖለቲካል አማላችሁ ናቸው ይባላል ማለት ነው። ሶ ሲምፕል ፖለቲካሊ እናንተ you በጣም ኢኖሰንት እናንተ ኢኖሰንት ናችሁ። የሰው ህይወት የሚያሳስባችሁ የሰው ቁስል የሚያሳስባችሁ ምስኪኖች ናችሁ። እነሱ ግን አይደሉም እንደዚህ በቃ አስበዋል። ወንዝ በሌለበት ድልድይ ይሰራሉ ብሎ ፖለቲካሊ ሰብኮ ትክክል ከተባለ እንዴት ነው የምታስቡት ነው? ሶሪ አይ በጣም አሪፍ እይታ ነው። የሚገርም እይታ ነው። ሌላ እኮ እኛ የምናውቀው ነገር የለንም። ባይዜ እኛ ጄኒውንሊ በእንትን አንፃር ነው የምናየው። እንዳልከው አንተ በሌላ እንትን ኢንተርፕሬት ሊያደርጉት ይችላሉ። በጣም አሪፍ ቪው ነው። እሺ እዮብ ወጣ እንዴ? እሺ አስማራ እንዴት ነህ? አስማራን እድል አልሰጠሁትም። ሰላም ነው ዶክተር አደራጅ አለሁልህ። ደህና ነህ? እግዚአብሔር ይመስገን። ሰላም ናችሁ? አንጫጫውት ዛሬ እንትን ላብራቶሪ እኛውን ማስታገሻ እንትን አምጣ። እኛውን ላብራቶሪ እንዴት ናችሁ? ሰላም ነው? ኦፒዲ ነህ እንዴ? አዎ ኦፒዲ እየሰራችሁ ነው። አይ በቃ ወጣው ሀሳብ አንፈልግም። አይ አንፈልግም። ሀሳብ ገብቶናል። አይደለም ኧረ እየሰራን አይደለም። ላብራቶሪ እያልክ እየሰማን ፕራይቬት ነው። አቋም እስካለ ድረስ ፕራይቬቱን መስተካከል ካለበት ያው አቋም ነው። እሱን ያው እንግዲህ እሱ ከሆነ ኮሜንቱን ወስዳለሁ። ልክ ነው። ብሩን እፈልጋለሁ አይነት ነገር በጎን ግን ይጨመረኝ። አይ ገብቶኛል። ያው እሺ ኮሜንቱን ወስዳለሁ። ዶክተር አደራጀው ልክ ነው። እንደ አቋም እንትን እኮ ነው። አንዳንዴ ምን አለ መሰለህ ሰዎች አቋማቸውና አፋቸው ሊለያይ ይችላል። አይነው ዳት እኔ አሁን አዘ ሆስት ከፈለኩ ተቃርኜ እንደፈለኩ ማውራት ይችላለሁ። እና አሁን እንዳልክ ያለው እኔ በጣም የመሰጠኝ ነገር አለ እና አሁንም ያየበት አንግል አለ። ባይ ዘ ወይ አዘ ፊዚሻን የሐሳብ ዲፈረንስ አክሴፕት የምናደርግ ሰዎች ነን። ምክንያቱም ከኛ ኦፖዚትም ቢሆን ሐሳቡን መስማት ጥሩ ነው። ግን ነገሮችን በብዙ አንግል ኢንተርፕሬት ልናደርጋቸው እንችላለን እና ጥሩ ነው። ፕራይቬት ላይ ነው በሚለው ያው ተስማምተናል። ግን ፕራይቬትም ስቲል የመንግስት ኤክስቴንሽን ነው እና መቆም ካለበት እሱም ራሱ ኢስናት ማለት የተሻለ ይሆናል እንጂ ሁሉም መብትን አያስከብርም። እና ያው አልሸሹም ዞር አሉ ማለት ነው።
እሺ በሚለውን ያዘው እንግዲህ ኤኒዌይስ የኔን ሐሳብ እንኳ ዶክተር አስተዋለ አንስቶታል። አይ ቲንክ ጥያቄ ለመጠየቅ ነው የገባሁትኝ ኖርማሊ መንግስት ነው። አይ ጥያቄ ስልህ ማለት በዚህ ኢሹ ላይ ማለት ነው ስፔሲፊካሊ ለዶክተር ናሆም ነው የምጠይቀው። ጀኒን የሆነ ጥያቄ ማለት ነው። አሁን ያለው የሄልዝ ሙቭመንት አንደኛ ስርዓቱን ተከትሎ የመጣ ነው የሚለውን መቼም እናምንበታለን። ባለፉት እንግዲህ 6 ዓመት ጀምሮ ነው ኖርማሊ ጥያቄ መጠየቅ የጀመረው። ከ6 ዓመት ጀምሮ ምንም ጠብ ያለ ነገር እንደሌለ ዶክተር ናሆም አንተም ታውቀዋለህ፣ ሁላችንም እናውቃለን። ያም ሆኖ ያው አሁን ሁሉም የጤና ባለሙያ ከሊቅ እስከ ደቂቅ በሚባል ሁኔታ እጅግ በተደራጀ መንገድ ጥያቄውን ጠይቋል። ያንን ጥያቄም ለመጠየቅ ወደ 12 አሁን 13 የሚደርሱ ጥያቄዎችን ያው በተዋረድ ለሚመለከተው አካል ከጤና ጥበቃ ሚኒስቴር ጀምሮ እስከ ሃይማኖት አባቶች ድረስ በግልባጭ አሳውቆ የ30 ቀን ጊዜ ገደብ ተሰጥቶ መንግስት ምንም ያለው ነገር የለም። ስለዚህ ምንም ነገር ስላላለ ያው እስኪ በከፊል ምናምን እናድርግ ምናምን ብሎ ተጀመረ። የ5 ቀን የፓርሻል ስትራይክ ተጀመረ። አሁንም ምንም አላለም። ስለዚህ እኔ አንድና አንድ የምጠይቀው ጥያቄ እኔ ኖርማሊ ያው አሪፍ የሆነ ክፍያ እየተከፈለኝ ቅድም ባለው መንገድ ፓርሻል ሮይ ኦብስትራክሽን የምንበለው ምንም እንበለው የሆነ ነገር ለተፈጠረበት ፔሸንት ኃላፊነቱን ባልወስድ ተጠያቂ ሆናለሁ። ግን እየራበኝ እየጠማኝ ነው ፍትህ ማግኘት አለብኝ ብሎ የጤና ባለሙያ እየጠየቀ ይህንን ነገር ቢያደርግ እንዴት ነው ተጠያቂ መሆነው? እኔ በጣም እየራበኝ እንዴት ነው ልሰራ የምችለው የሚለውን ከምን አንግል ያየው? አንደኛ ነው። ሁለተኛ እስከ መቼ ነው አሁን መንግስት ይህንን ጥያቄ ካልመለሰልህ እስከ መቼ ነው ይህንን እንትን ስራ እየሰራን ምን ሄደው ማለት አስሜ አሁን እኮ ጥያቄ መሆን የነበረበት ነው ባይደውይ መሆን የነበረበት እንደዛ ቢሆን በሚል ነው እንጂ አሁን እኔን ለምሳሌ ብትጠይቀኝ 2 ወር 3 ወር ፓርሻል ቢሆን 2 ወር ቀስ እያልክ ፕሮግሬሲቭሊ ወደ ኮምፕሊት ትመጣ የሚል ሀሳብ ልሰጠህ እችላለሁ። እሱም እኔ ስፔሲፊክ ዴት ሊሰጥህ ይችላል። ግን ዴቱን ማጆሪቲ ነው የሚወስነው። ግን አሁን አንዳንዴ ምን አለ መሰለህ ኢመርጀንሲ ለምሳሌ አሁን እንትኖች አሉ እኮ ፖለቲካሊ እኮ ኢቨን ኢመርጀንሲ እኮ ሳትዘጋ ዘግቻለሁ ብለህም እንትን ልትል ትችላለህ። ግን አንዳንዴ ቅድም ዶክተር አንድ ያነሳው ሀሳብ ዶክተር ናሆም እኛ መብታችን ስናስመልስ ለፔሸንቱ የሚያዝን ቦዲ ስለሌለ በፔሸንት ኤክስፔንስ ከሚሆን ቢያንስ ኢመርጀንሲዎቹን በተወሰነ ከበር እናድርግ የሚል ሀሳብ ነው። ዚስ አንድ አይዲያ ነው። ፕራይቬት የሌለበት ሴትአፕ ለምሳሌ አሁን አለ ፕራይቬት ኦፕሬሽን የሚያስፈልገው ለምሳሌ ስሞል ባውል ኦብስትራክሽን ያለው ሰው የአንጀት መጠላለፍ ያለው ሰው ባህር ዳርም ጎንደርም መሄድ የማይችል ሩቅ አዲስ አበባም እንዲሁ አክሰስ የሌለው ሰው ከፊት ላይ የሆንብህና ዳይሌማ ውስጥ ትገባለህ። ኦኬ ችግሩን እኮ ይሄን ችግር ዶክተር አስመሮ ልመልስልታል። ዶክተር አደራጀው እንግዲህ የጊዜውን ጉዳይ ኦፕሬቲቭ የሆነ ዲፊኒሽን የለውም። 1 ወር ይሁን 2 ወር ምናምን እሱ ጀስት አሁን ያው እኛ የጤና ባለሙያው የተስማማበት ሁኔታ ነው እንጂ 2 ወርም ሆኖ አሁን ባለው ነባራዊ ሁኔታ መንግስት ለመመለስ ዝግጁ ነው ወይ የሚለውን ነገር እንግዲህ ያየነው ነው። አሁን 2 ወር መሆኑ 3 ወር መሆኑ ምናምን አይደለም። ሪሊዝ ያርንትን ማለት ነው። ከልብ ካለቀሱም ባይገድም እንደሚባለው ሪሊ እንትን ለመመለስ ፈቃደኛ ነው ወይ? የባለሙያውን ሮሮ የባለሙያውንም ባለማበስ መንግስት አሁን ያለው እንትን ነው ወይ ይገር ሆኗል ወይ ነው እንጂ 2 ወርም ተሰጥቶ እኮ ጥያቄውን እንትን ለማለት ዝግጁ አይደሉም። ኦኬ እሺ መቼ ነው እኛ አሁን የኔ እንትን ኖርማሊ ባለፈው 6 ዓመት ጀምረን እንትን ብለናል። ስለዚህ በቃ ዝም ብለን መንግስት በራሱ ጊዜ አዝኖ ካደረገ ያድርግ፣ ካላደረገ ግን እኛን መስራት አለብን ወይ ወይም ደግሞ መቀጠል አለብን ወይ ነው የዶክተር ናሆም ነው እኔ ጥያቄውን ጠይቀው። እስከ መጨረሻው ድረስ ዝም ብለን መስራት መቻል አለብን ነው እኔ ኖርማሊ እንደዛ ዶክተር አንተ ልጨምር ዶክተር አስመር እሱ ላይ ልጨምር የተጠየቀው ጥያቄ እውነት ባለሙያው አሁን የጠየቀው የ1 ወር ጥያቄ ነው ወይስ የ6 ዓመት ጥያቄ ነው? አሁን ይሄን መልሱልኝ። የ1 ወር ጥያቄ ነው ወይስ ለመንግስት እኔ ልመልስልህ ጥያቄ ነው የሚለውን ነገር እሺ፣ ለመንግስት ከ6 ዓመት በላይ ነው። ለህዝቡ ግን የሚያውቀው 1 ወር እንደሆነ ነው።
ህዝብና መንግስትን አተለያየ ዶክተር ቅድምም ህዝብና መንግስት የተለያዩ ናቸው። እኛ ጋር ይኸውልህ ህዝብና መንግስት የሚባለው ዌል ኢንፎርምድ በሆነ ኮሚኒቲ በጣም ዌል ብዙ ሚዲያ ባለበት ኮሚኒቲ ህዝብና መንግስት ህዝብ የመንግስት ነው ምናምን የሚል ቲዮሪ አለ። ግን ህዝብና መንግስት አሁን ለምሳሌ ሚኒስትሮች የሚያውቁትን ኢንፎርሜሽን አንተ ታውቀዋለህ፣ ሌላው ማህበረሰብ ያውቀዋል የሚለው የተለያየ ነው። ምክንያቱም ምንም ሚዲያ ከቨሬጅ የሌለው ለምሳሌ የኢትዮጵያ ኢቲቪ የሐኪሞች ጥያቄ ተጠየቀ ምናምን ብሎ ሊያስተጋባልህ አይችልም። ሶሻል ሚዲያ አይጠቀምም አብዛኛው ማህበረሰብ ከብዙ ፕሮፖርሽን ኦፍ። ስለዚህ ህዝብ ስንል ብዙውን ህዝብ ማህበረሰብ ማለታችን ነው። አፌክትድ የሚሆነውም ያኛው ማህበረሰብ ነው። እንዳልከው ሶሻል ሚዲያ የሚጠቀመው ሰው ትንሽ ሊሆን ይችላል። እሱን እያልኩ አይደለም። ከዚህም የህግ ባለሙያ ያለ ከዚህ በፊትም አውርተናል። ከህግ አንጻር ህዝብ ስንል ከህግ አንጻር የቀረበውን ጥያቄ ለህዝቡ ይፋ አድርጎ መመለስ ያለበት መንግስት ነው እንጂ እያንዳንዱ ቦታ የሶሻል ሚዲያ መድረስ አለበት አይደለም። የተጠየቀው ጥያቄ በህዝብ ተወካይ ውስጥ የተቀመጠው እኛን ወክሎ የተቀመጠው አካል አለ። ስለዚህ መመለስ ያለበት ጤና ሚኒስቴር ይሄኛውን ጤና ሚኒስቴር የሚያመጣውን ችግር ትንሽም አንድ ደቂቃ የሚሆን የሚመጣውን ችግር ካወቀ ለምን ዝም አለ? አጥጋቢ ምላሽ አለመስጠት ራሱ ንቀት አይመስልም ወይ ነው? እኔ እንጃ። እሱማ ንቀት ነው። አንደኛ እሱ ነው። ሌላኛው ደግሞ ዶክተር አደራጀው ማለት ነው ሪሊ አሁን ባለው እንትን የህዝቡን መንገላታት በጣም ካሳሰባቸው ጤና ባለሙያውን ሰብስበው በውይይት በቃ እስከዚህን ያህል የጊዜ ገደብ ስጡን፣ ወያር በቃ እርግጠኞች ነን በአጭር ጊዜ ያለውን ነገር በዚህ እስከዚህን ጊዜ ባለው ለመመለስ እኛ ዝግጁ ነን፣ ዊ ፕሮሚስ ዩ የሚል ነገር ለምን ከነሱ አካላት አልመጣም? በእውነት የባለሙያውን ምላሽ ለመስጠት እንትን ከተባለ ማለት ነው። እኔ እንጃ። እሱን እስቲ ምን ትላለህ? ፓወር ኦፍ ዘ ሶሳይቲ እንዴት ነህ? ሰላም ነው? ከስንት ጊዜ በኋላ ፓወር ኦፍ ዘ ሶሳይቲ? አዎ፣ አይ እኔ እየሰማኋችሁ እኮ ነበረና ላቅርብ ብዬ ነው። አለ እንዴ የሚቀድመኝ አለ? ቀጥል፣ ተሰጥቷል። እሺ ቴንኪው። ያው እንግዲህ ነካ አድርጎ መተው አያስፈልግም። ትንሽ ንቀት የበዛበት ማለት ለህዝቡ ምን ያክል ንቀት የበዛበት ኦፊሻል እንዳለ ነው የሚያሳየውና እስካሁን ድረስ እንኳን አንድ እንትን የለም። ያው በቴሌቪዥን ትናንትና ማታም የተባለውን ሰምታችኋል። ከጤና ሚኒስቴር ፊቷ እስከሚቀያየር ነው ፊት ለፊት ወጣ ማንም የዘጋም የተግሏላም እንትን የለም በአገሪቱ ላይ ሁሉም ገብቶ እየሰሩ ነው ብላ ነው ያቀረበችው። ያው በውስጥ መስመር ደግሞ የምናውቀው ነገር አለ። ባለፈው የአገዋ እንትን አግሪመንቱን 15% የሀገሪቱ በጀት ጤና ላይ መሆን አለበት የሚለውን ከአውርታ ስትሄድ በጣም ነው የተጨወባት ከካቢኔው ማለት ነው። እና ለዛ እሱን እንትን ለማለት አሁን ደግሞ የተባለችውን መታ ቁጭ ብላ አውርታለች። እና ይሄ ማለት ለህዝብም ያለው ንቀት ነው የሚያሳየው። ሪስፖንሲብል ሰው የለንም። ስለዚህ ነካክቶ እንትን ከሚል በቃ we have to take a risk በቃ የሆነ ሁሉም ዩኒቲ ተቋርጠሃል። ፓወር ኦፍ ዘ ሶሳይቲ የለም። ለቀጥል ቆይ አንዴ እንዳልክን ልስጠው መጀመሪያ። ድምፁ አይሰማም። እንዳልክን ራሱ አይ አሚኒ ይሰማል አይደለም? እንዳልክን ይሰማል። ገቨርንመንቱ ወይም መንግስት ሁማኒቲ የለውም እያልክ ነበረ። ቀደም ይሰማው ነበርና እንዳልክ ቀጥል። ኦኬ ከአሚኒ ጋር መስማሙ ምን መሰላችሁ? እዚህ ላይ ሶስት ወገን የለም በጎበዝ ህዝቡን ለብቻ መንግስትን ለብቻ እናንተ ጤና ባለሙያዎች ደግሞ ለብቻ አድርጋችሁ ሶስት ወገን ህዝቡን መሀል ላይ አድርጋችሁ ይሄው ካውንተር ባላንስ መስሪያ አይደረግ። በቃ መንግስት እኮ የህዝብ አገልጋይ ነው። አሲዩም አንድ ድርጅት ውሰድ። ኤችአሩ አለ ልበልህ። ኤችአሩ ግለሰብ ነው ግን ወክሎ የሚሰራው ያን ድርጅት ነው። በአንተና በኤችአሩ መካከል የሆነ ችግር ቢፈጠር ድርጅቱ ባለቤት እንዴት ነው አስበዋል? እንደዛ ብለህ ቁጠረው። መንግስት አገልጋይ ነው፣ የህዝቡ ተቀጣሪ ነው። ግን በዲሞክራቲክ ገቨርንመንት እና በእንደዚህ በዲክታተርሺፕ ባሉ መንግስታት መካከል እንደዛ ማለት እንችላለን እንዳልክ?
ይቻላል። ለምን መሰለህ? ቲዮሬቲካሊ እንደዛ ሊሆን ይችላል። ቲዮሬቲካሊ አይደለም። መንግስት ማለት ይኸውልህ፣ መንግስት የሚባለው አካል በምርጫም መጣ በጦርነትም መጣ የህዝብ ተጋድሎ ውጤት ነው። በምርጫም ቢመጣው በህዝብ እጅ ነው፣ በህዝብ ድምፅ ነው የሚመጣው። በጦርነትም ቢመጣ በህዝብ ድጋፍ ነው የሚመጣው። በሁለቱም በየትኛውም በአካል ቢመጣ ካለ ህዝብ ድጋፍ ሊመጣ አይችልም። ይህ ህዝብ ነው። አይ ካለ ደግሞ አንድ ዲሞክራቲክ ነው ካልን ህዝብ ህይወቱን ገብሮ ነው የሚታገል አይደለም? ህይወቱን ገብሮ ይታገላል። የእናንተ የጤና ጉዳይ ያሳስባል። መንግስቱ አንድ ዲሞክራቲክ ከሆነ ቅድሚያ እርምጃ የሚወስደው ህዝብ በመንግስት ላይ ነው፣ በአንተ ላይ አይደለም። ያንተን ጤንነት ያንተን ህክምና ነው የሚፈልገው። መጀመሪያ የመቀመጫ ይውጣ እንዳለችው ዝንጀሮ ማለት ነው። ሌላውን የነቅለዋለሁ እንዳለችው ዝንጀሮ ነው የሚሆነው። ገባ? ለምን ህዝቡ አንድ ዲሞክራቲክ ነው ብሎ ካመነ የእናንተ ደግሞ ተጨመረም አልተጨመረም አንድ ዲሞክራቲክ ጋቨርንመንት ለህዝብ በየትኛውም ሴክተር ለህዝብ አይጠቅም ማለት ነው። እና ህዝቡን ካውንተር ባላንሳ አሁን መንግስት ምን ይላል? ልክ በህዝቡ ሀሳቡ ይመጣና እናንተን ሊያብል ሊያደርግ ይፈልጋል። ከህዝቡ አንጻር እናንተን ጥፋተኛ ሊያስብል ይፈልጋል። ከፊል የግባ እንትማን ነው የጤና ባለሙያ ደግሞ ሄዶ መንግስት ጥፋተኛ ለማስባል ዳኝነቱን ለማን ይሰጣል? ለህዝብ ይሰጣል ዳኝነቱን ሳየው። ግን እኛ ላይ አንተ ተሞክሮ ልንገራችሁ። ክረምት ላይ ነሐሴ ላይ እና መስከረም ላይ ፍርድ ቤት ዝግ ነው። ኢን ሴንስ አስቸኳይ ጉዳዮች ግን ይታያሉ። ለምሳሌ የልጅ ቀለብ፣ ጊዜያዊ ቀለብ፣ ምንድነው በወንጀል የታሰሩ ለጊዜው የተያዙ ሰዎች ይሄ ምንድነው ዋስትና ጋር ተያይዞ ምናምን ይታያሉ። ያ ማለት ፍርድ ተሰጠ ማለት አይደለም። ያ ማለት የፍትህ አገልግሎት ምናምን እየሰራ ነው ማለት አይደለም። ለሴትዮዋም ጊዜያዊ ልጅ ቀለብ ተሰጣት ማለት ጊዜያዊ ነው። የሆነ ምንድነው ስታብሊሽ ሊሆን አይደለም። ውሳኔ አላረፈበትም ምናምን እንደ መብት ክሌም የምታደርገው ነገር አይደለም። ዩሲ አሁን እኔ ፍራቻ ምንድነው ዶክተር ናሆም ያለው ምንድነው ፍራቻ ምንድነው? እሷን ነገር ስታረጓት ከናንተ የሞራል ኢንቴግሪቲ አንጻር ነው የምናረጋት። እኔ ህይወት አለኝ። ጦር ሜዳ ትሄዳላችሁ አይደለም? ታክማላችሁ አይደል? ህይወት እዛ ላይ ትሄዳላችሁ። እና እኔ የማረገው ከፊል ድጋፌና ተቃውሞዬ ከፊል ሆም አይደለም። ሰብአዊነት ስለሚሰማን ሞራል ኢንቴግሪቲ ስላለኝ በራሴ ኤክስፐንስ አደርገዋለሁ። ግን ፉሊ ኢንጌጅድ ነኝ ጥንትኑ ላይ ስትራይኩ ላይ የሚል እንትን ማስተጋባት አለባችሁ። ይቺ በቃ ማገዝ አለባችሁ። እኔ ምን አሁን መንገድ እንደዛ ይሄ መንግስት ኖርም አልኖርም የምታረገውን ነገር ታረጋለህ። መንግስት ኖርም አልኖርም ተከፈለም አልተከፈለም ታረጋቸው ነገሮች እኮ ይኖራሉ። ግን ይችን የምታረጋት ነገር ከዚህ አንጻር ላይ ተካላረካት በስተቀር አሁን የናሆምን እንትን እንዴት እንደተረጎም ስለያየው ስለሆነ ነው። ከዛ በተረፈ ግን እኔ መንግስት እኔ ከአሚን ጋር እንትን አትነጣጥሏችሁ። መንግስትና ህዝብ ተበድልኩ ካለ አንተ ላይ አርመጮ ያለበት ገባ? ህዝብ ተበድልኩ ካለ የበደለው ራሱ የሾሙ ያስቀመጠው አካል ነው የበደለው። ጥሩ ባለሙያ ባለመመደብ፣ ክፍያ እንዲከፈላሽ ባለማድረግ ብላ ብዙ ነገር መዘርዘር ይቻላል። የበደለው መንግስት እንጂ አንተ አይደለህ። ለጥያቄው ኮዝ ራሱ መንግስት ነው። መንግስት ግን ማን ነው? መንግስት ማለት እንዴውልህ እንደዛ ከሆነ አሁን ህዝቡ እኛንም እንደ መንግስት ነው የሚያየን ብዬ ነው። ለምሳሌ እኔ አሁን አንድ ኦፕሬሽን የሰራውለት ሰው እግዚአብሔር መንግስት ብሎ ይግባ ምናምን ይለኛል። ኦኬ ለምሳሌ እንደዚህ እናድርገው እስኪ። የእናንተ ደግሞ ጭመራም ሆነ ምንም ይሄ ጮት ሄዶ ፋይናል እንትኑ ተጠቃሚው ቤኔፊሻሪው ማን ነው ሲባል ህዝብ ነው አይደለም? አይደለ? ቢጨመርህም የሚጠቀም ህዝብ ነው፣ ባይጨመርህም የሚጎዳው ህዝብ ነው። ያ ማለት ሌላ እንትን አለው ብዙ ዞሮ ህዝብ አይደለም ታርጌታችን ነው። እሺ ታርጌታችን ህዝብ ከሆነ የህዝብ ተወካይ ማን ነው አይደለ? ተወካዩን የሚጠየቀው ነው። በቃ አትሊስት እኮ እነዚህ ሰዎች ጥያቄያቸው ለምን አይፈታላቸውም? ትክክል ናቸው ወይስ አይደሉም? ይሄ ለምን አይነገረንም ብሎ መጠየቅ አለበት። ይሄ ጨመራ ጨምርቶ ጥያቄው ተነስቷል። ጥያቄ ለምን ጠይቃቸው አይባልም። ጥያቄው ግን አግባብነት አለው፣ ትክክል ነው፣ መልስ የሚፈልግ ነው። መልስ ይሻል አይሻም ይሄን አሳውቀን መንግስት መግለጫ መስጠት አለበት። ይሄን በትክክል ይሄ አሁን ፕሮሰስ ተደርጓል ምናምን አይደለም። እሱ ሳይሆን ይሄ ታቅዷል የሚባል ነገር ሁልጊዜም እቅድ ነው። እኛ ሀገር ውስጥ ታቅዷል፣ ለመሄድ አስቧል፣ ይሄ አይደለም። ኢትስ ኢሚዲየት ነው። ምንም ቀላል ነገር ነው። ቶሎ መልስ የሚሻ ነገር ነው። ይቻላል ነው። ህዝቡ ራሱ እስከዚህ መጠየቅ አለበት። ጥያቄያቸው ለምንድን ነው ልክ ሆስፒታል ሄዶ አንተን ሲያጣ ለምንድን ያልገባው ብሎ መጠየቅ ያለበት መንግስትን ነው፣ አንተን እኮ አይደለም። ለምንድን ያልገባው
ሰዛ ምክንያቱም ንገረኝ ማለት አለበት። ስለዚህ ይሄ ጥያቄው ትክክል ለምን አይፈተለት ብሎ መጠየቅ አለበት ነው። አሰጭ ሲብላኝ ስላልሆን ይችላል። እሺ ሌላ አንድ ጥያቄ ልጠይቅ በዚሁ ከመስጠቴ በፊት ለሌላ ሰው። ያው እኔ መቼስ ሆስት ስለሆንኩ መብቴ ነው። እኔ አምባገነን መንግስት ነኝ። ለምሳሌ አንዳንድ ቦታ ምን አጋጠመን መሰለ፣ የሙያ ፈቃዳችሁን ትቀማላችሁ፣ በሰው መግደልም ትከሰሳላችሁ እያሉ ያስፈራራሉ። ምን ትላለህ? ይሄን በሰው መግደል የሰው ህይወት በማጥፋት የሰው ህይወት ወንጀል አንድ ሰው ይሙትና በሱ ነው የምንከሳችሁ እና ከኛ ጋር ሪያሊቲ ከህጉ አንፃርና ከኛ ጋር ሪያሊቲ አይደለም እና ድሮን ስንከስልን ከረመረው በድሮን የሚሞተውን ህዝብ ገዳይ እያልን አሉ እኮ አንዳንድ ጊዜ ሌጂቲሜት አይ ምልህ አይደለም። አሁን ጥያቄ ምን መሰለህ እንዳልከ ይሄን የጠየቁበት ምክንያት ጄኒዊንሊ የሚያስፈራቸው ሰዎች አሉ። ጄኒዊንሊ ሶ ዚስ ኢዝ በጣም ፍራስትሬት አድርጓቸው እንትን የሚሉ አሉ። ኮንሰርንዱ ነው ኢቨን ሌላ ምን አለ መሰለህ ኢቨን ለምሳሌ የታመመበት ሰው ሐኪም ካጣ ሐኪሙ ይሄ ነው ከሌ ነው እሱን ክሰስ እሱን ከፈለክ እንትን አድርግ ቱ ዚስ ኤክስቴንት። ለምሳሌ እኔ ዛሬ ተረኛ ከሆንኩኝ እሱ አደራጀው ነው ተረኛ አድናናግረው ሚካለህ የርጅ ገዳይ ነው ቱ ዚስ ኤክስቴንት የሚሉበት ኤሪያ እንዳለ ሰምቻለሁ። እንትን እኮ ነው ይኸውልህ በጣም ፋር ነው ይሄ ነገር። ምን መሰለህ አሁን ለምሳሌ ልበላችሁና በቃ እኔ ስራ አድማ አድርገናል አልገባሁም አልክ አይደለ? አልገባሁም አልክ ማለት ቶታሊ ማቋረጥ ትችላለህ አይደል? ስራህን መብቴ ነው በህግ መብቴ ነው። አሁን ግን አይቻልም፣ እዚህ ጋር ግን አይቻልም። እንዴት? ያው በግድ አስገድዶ ያሰራሃል አይነት ነገር አለው። ይኸውልህ እንደዛማ ከሆነ ይኸውልህ አንተ እዚህ ባትቀጠር ኖሮ ባሰራ ኖሮ አንተ አለ ብለን ባናስ ኖሮ እንደዛ አይነት በሽተኞች አይመጡም ነበረ። አንተን ደግሞ ተለያለ ብለን ባያስቡ ኖሮ እነዚህ ሰዎች እዚህ ሕክምና አይመጡም ነበረ። አንተን መተው ማጣታቸው ምናምን ብለው ሲንቋነን የሚባል አለ በህግ። ሲንቋነን ቴስት ማለት አንተ በጠጠር ግንባሩን ባትሎ ኖሮ ሐኪም ቤት አይሄድም ነበር። ሐኪም ቤት ባይሄድ ኖሮ በሐኪም ስት አይሞትም ነበር እየተባለ የጠጠሯ ጀስት ኮዝ አይደለም ለሞቱ ባይት ሰልፍ እንትኑ ጠጠሯ ራሱ ሞት አታመጣም ብለሱ ህይወቱን አትገድለውም። ኖርማል ኮርስ ኦፍ ቲንግስ ማለት ነው። ግን ለዛች ሆነች በዛች ምክንያት ለሆነ ነገር ሳይርግ ታክሲ ተገልብጦ መኪናው ተገልብጦ ወይ ሌላ አደጋ ደርሶ ሊሞት ይችላል። ግን ያችን ባትፈነክተው ኖሮ ዛሬ ጠጠር ባትመተው ኖሮ በታክሲ አይሄድም ነበረ። በታክሲ ባይሄድ ታክሲ አይገለበጥም ነበረ ወይ አይጋጭም ነበረ ወይ ደግሞ ዶክተሩ ሕክምና ተሳስቶ ሌላ ነገር ምናምን አድርጎት አይሞትም ነበረ እየተባለ በጣም ሪሞት የሆነ ነገር አይገናኝም። በወንጀል ሪሞት ነገር አይገናኝም። አይደለም አንተ ያለ መግባት መብት ካለ አልገባህም። እሺ ስራ አልገባህም አንድ ቀን አይደለ? በአጋጣሚ ስራ ባልገባህበት ቀን ምንም ታካሚ አልነበረም እንበል። ግን ባለ መግባት ምንድነው እርምጃ የሚወሰድብህ? ያችን አልተቀጣ የምትችለው ፎር ዛት ማተር በቃ አልገባውም ስራ ባለ መግባት ወርክ ቲክሱ ምን እንደሆነ የሚቀጣኝ አብሰንቲዝም አብሰንት አለ አንድ ቀን ያችም ታስቀጣኝ ነው የምቀጣው እንጂ ዶክተር አደራጀው እንደዚህ አይነት በሽተኛ እንደሚመጣ ያወቀ አስቡኝ ከቆንትን እንደሚመጣ ያወቀ ካላከሙ ደግሞ እንደሚሞት ያወቀ ፕሮፌሽኑ ምናምን አድርገን በጣም የማይገናኝ ነገር ለማገናኘት ፋር ከሄድንማ ታዲያ አንድ ዲሞክራቲክ ገቨርንመንት በጣም አምባገነን ገቨርንመንት እኮ ያለ ኮዝ እኮ አይነካህም። ድሮም እኮ አምባገነን ሲሆንብህ በቃ ቀለምህ አላማረኝም እኮ የሚልህ ሳይህ አላማርከኝም ነው የሚልህ እና እስከዚህማ አትለጥጡት። እኔ ሪል ሲናሪዮ ነው የነገርኩህ። ባይ ዘ ወይ እንደ እንትን ይሄ እንደ ማስፈራሪያ ሲነገሩ የነበሩ ሪሊ ላይሰንሳችን ዶክተር እዚህ ጋር ህጉን ያወሩኝ ሰዎች ነው ነግሬሃለሁ። እንደዛ ይሆናል እያልኩ አይደለም። ምን ይላል ብለን ስለማናቀው ዶክተር ህጉ ምን ይላል ብለን ስለማናቀው ከዚህ በፊትም ስለ ጃብ ሳቲስፋክሽን ስናወራ ነበረ። ትዝ ካለ ህጉ ምን ይላል ከህጉ ጋር ያለው ነገር ምን ይቀራረባል የሚለውን ነገር ሐኪሙ አያውቀውም። ስራህና ስራህን ብቻ ነው የምትሰራው። ይሄን ግን ተንትኖ የሚያቆም ባለሙያ እኛ አናናገርም። የሆነ ቸልተኝነትም የራሳችን ችግርም አለብን። ስለዚህ እነዚህ ህጎች ምን ይላሉ የሚለውን ነገር ዛሬ ነው አብዛኛዎቹ ይሄ እዚህ ውስጥ ስትራይክ ውስጥ ስንገባ ነው እያወቅን የመጣ ነው እንጂ ከህግ አንጻር ኢቭን ውስጥ የምንሰራውን ስራችን ራሱ
ጠንቅቀን የምናውቀው ጥቂት የሆኑ ሐኪሞች ናቸው። እነዚህን ነገሮች አለማወቃችን እነዚህን የህግ ትንታኔዎችን አለማወቃችን ብዙ የሆነ ማስፈራሪያ ይደርስብናል። ትክክል ህግ ጋር ከሄድክ ህግ ምን እንደሚል ይኸው የህግ ባለሙያችን እየተናገረ ነው እንዳልክ ያለውን ነገር ማለት ነው። ከዚህ በፊት ኢንተርናሽናል እኮ መንግስትን በኢንተርናሽናል እንትን መጠየቅ እንችላለን። እኛ ብቻ ተጠያቂ እንደማንሆን ኢንተርናሽናሊ ባለፈው ስናወራ ነበር። ስለዚህ በእኛ ግን ይቻላል ወይ ነው ስቴት ኦፍ ኢመርጀንሲ እንዳለን ነው የሚቆጠረው። እና እንዳልክ መልስለት ሪሊ ባይታወጅም ዶክተር አደራጀው እንደዚህ ያርገው። እናንተ ደግሞ ጥሩ ነው እንበል እንደው በቃላል አላችሁ፣ ሞራልም ይዟችሁ ሁማኒቲም ሰራችሁ፣ ግን ለማከም ግን መሳሪያ የለም፣ መድኃኒት የለም አይደለ? መድኃኒት የለም። እኛ እንኳን እንደው ደግሞ መስራት እንፈልግ ነበር። ያው ሰዎች ነን፣ በሰው አንጨክንም። ግን ደግሞ ሰው ልናድነው የምንችለው መድኃኒት መሳሪያ እንደው እንትኑ ሲመቻች ነው የለም የሚል ጥያቄ ብታስነሱ ይህ ጥያቄ ማን ነው የመልሰው? መንግስት ነው። ይሄ አሁን አያስከስሰውም ብላችሁ ታስባላችሁ? ያስከስሳል። እሱማ በቃ አሁን ጥያቄያችሁን እኮ ዋይዝ ማድረግ ነው ማለት የዳቦ ምናምን የምትለዋን ሁሉ እንትና ይኸውልህ ኢንክሉሲቭ አድርጉት ማለት ኢንክሉሲቭ ሊያብን ለማድረግ ነው የምልህ። ሊያብን ለማድረግ በነገራችን ላይ እየሰራችሁም እኮ ያው እንግዲህ እኛ ሀገር ላይ ይቻላል የሚል ጥያቄ ተደጋጋሚ ተነሳል። ዶክተር አዳጁ እኛ ሀገር ላይ ይቻላል። ያልተቻለው ግን ለምንድን ነው? ያልተቻለው እኛ ምን ስለምንሆን ነው? የሚቻለው ደግሞ እንዴት ነው አይደለም እንጂ ጥያቄው በጣም ኢንክሉሲቭ አድርጋችሁ ያስጠይቃል። መድኃኒት የማቅረብ መሳሪያው እንደዚህ የማድረግ በቃ ይሄ ምንድን ነው? ጤንነትን የመጠበቅ የህዝቡን ጤንነት የመጠበቅ ግዴታ አለበት፣ ኃላፊነት አለበት። የሚታየው ብያቸዋለሁ ተደጋጋሚ አቅሙ ይፈቅዳል አይፈቅድም ነው። በቃ ዲፌንሱ ይሄ ነው፣ ኢሹ ይሄ ነው የሚሆነው። ደሞዝ ለመክፈል እነዚህ ሰዎች አቅም አለው የለውም ነው። መድኃኒቶችን ለመግዛት አቅም አለው የለውም ነው። ትንታኔው ዝጋ ነው የሚሆነው። አቅም ደግሞ ራሱ እንዳይኖር ሆን ብሎ ራሱ አቅም እንዳይኖር አድርጎ ከሆነም ተጠያቂ ነው። ሪሶርሱ ሌላ ውሉት እንደሆነ ተጠያቂ ነው። ከሳሽ ሆናችሁ መምጣት ትችሉ ነበር ነው። ገባ? ከሳሽ ሆናችሁ መምጣት ትችሉ ነበር። በጣም አሪፍ አይዲያ። እሺ፣ እናመሰግናለን። ጥሩ፣ ሌላ ሀሳብ እስኪ ኖኔም ማን ነው? ኖኔም እንዴት አላችሁ ብያለሁ ሁላችሁንም። ዶክተር አደራጀው ሁላችሁም እንዳልኩ ገስት ላይ እንዴት ናችሁ ብያለሁኝና ምናልባት እኔ ወደማስበው ሀሳብ ልምጣ። በእርግጥ ማንም በል ኖኔም ብለህ ያልክ ጥራኝ ዶክተር አደራጀው። እሺ፣ ፕሮፌሽን ሕክምና ባለሙያ ነኝ። እሺ፣ ግን አሰብሽ ብዬ ነው። እሺ አይ ነው ወይ ብዙ እንትን መግለጹን ስላልፈለኩት ነው። ጥሩ ምናልባት የህግ ባለሙያ ይመስለኛል እንዳልክ ትናንትናም ላይቫችሁን ተቀላቅያ አይቻለሁኝና የኔ ትልቁ ስጋት ምንድነው በእርግጥ የሚባለው ነገር በትክክል ኢምፕሊመንት ይደረጋል ወይ ነው። እንዳልክ የህግ ባለሙያ ስለሆነ ቲዮሬቲካል ነገሩን ብቻ እንዳይሆን የምናወራው፣ ምክንያቱም መሬት ላይ ያለው ነገር እንደዛ ነው ወይ? የኔ ብቻ ስጋት አይመስለኝም፣ የብዙዎች ነው። አማኒ ቀደም ብሎ እያነሳ ነበረ። ምክንያቱም የህክምና ባለሙያ በቃ ትኩረቱ ህክምና ላይ ነው የሚሆነው። ስለ ህግ ሂደት የሚያውቅ ነገር የለም። እንደተባለው ይሄ ስትራይክ ከመጀመሩ በኋላ ነው አንዳንድ ነገሮችን ማገላበጥም ከሌላ ከህግ ባለሙያዎችን መስማት የተጀመረው እንጂ ሜዲኮ ሌጋል ኢሹዎችም ሌሎችም ከስትራይክ ጋር ተያይዞ ያሉ የህግ ሁኔታዎችን ብዙ እውቀት የለንም ለማለት ደፍሬ መናገር እችላለሁ። እሱን ያው ድንገት ይሄ ነገር ሲፈጠር ነው አንዳንድ ነገሮችን ማስተዋል ለማወቅ መሞከር የተጀመረውና እሱ ጋር ክፍተት አለ። ከዛ ውጭ ግን እንደሚባለው ነው ወይ ነው? ምክንያቱም አሁን መንግስት ይሄ በድፍረት እናገራለሁ ይሄንን በማናለብኝነት ነው ነገሮችን እያደረገ ያለው። በእርግጥ ኮሽታ በሚያሰጋበት ወቅት መሆኑ ስትራይኩ ነገሮችን ሊያባብሳቸው ይችላል፣ ማለት እይታውን እንደተሸዋረረ ሊያደርገው ይችላል። ነገር ግን በህግ ጠቅሰን እንደዚህ ነው ብለን አሁን ፍርድ ቤት ቆመን ብንከራከር ይሆናል ወይ? ለምን እንደዛ አልኩኝ? ህግ ተርጓሚ አካላትም በመንግስት የተጠመዘዙ አይደሉም ወይ? የኔ ጥያቄ ስለሆነ ማለት ነው። ይሆናል ወይ? መሬት ላይ አለ ወይ እንደዛ? በእርግጥ አሁን በህክምና ባለሙያዎች እስር ቤት ያሉት አንዳንዶችም ከ48 ሰዓት በላይ እየቆዩ ያሉት
በእርግጥ ህጉ ሰርቶ ነው ወይ የመፈጸሙ ጉዳይ ነው እየጠየኩ ያለሁት። ወረቀት ላይ ያለው ነገር አይደለም የኔ ጉዳይ። ይሆናል ወይ? ምክንያቱም አንድም እንዳልኩት ህግ ተርጓሚ አካላት በመንግስት የተመዘዙ ናቸው። ሁለተኛ ደግሞ የኔ በጣም ትልቁ የሚገርመኝ ነገር በተለይ አፍሪካውያን ሀገራት ላይ መከላከያ ሰራዊት ወይም ደግሞ ይሄ መሳሪያ የያዘው አካል በመንግስት እንደፈለገ ማኒፑሌት የሚደረግ ነው። ወረቀት ላይ ያለው እንዴት ነው አላቅም። እንዳልክ የራሱን የሆነ ነገር ሊያስቀምጥ ይችላል። የመሰረታዊ ችግራችንም እሱ ነው ብዬ አምናለሁ። ምክንያቱም የጤና ባለሙያ አሁን ስትራይክ ሲጀምር ፓርሻሉም ፉል ስትራይክም እንደገና እንዲቀለበስ የሚሆነው ማለት አንዳንድ ቦታዎች ላይ አሁን በማስፈራሪያ በዛቻ እንደዚህ መሳሪያ በመፍራት ነው እንግዲህ ሊሆን የሚችለው እንደ ምክንያት ሲቀርብ ማለት ነው። እሱ ደግሞ በመንግስት ስለሚዘወር ነው እንጂ መከላከያው ፍሪ ቢሆን ኒውትራል ቢሆን የሀገርን ሉዓላዊነት ማስከበር አንድ ጉዳይ ሆኖ ግን ከዛ ባለፈ የመንግስትን ስትራቴጂና ፖሊሲ የማስፈጸም ላይ ባይገባ ሲተገበር ማለት ነው ከወረቀት ባለፈ ያለውን። ስለዚህ እንደዛ ነው ወይ? በእርግጥም ነው ወይ እንድናወራ እንትን ይለናል ይጋብዘናል ወይ? ምክንያቱም ብዙ ነገር እየተደረገ ስለምና ይሄ ከስትራይኩን ባለፈ ሀገሪቷ ላይ ያለው ነባራዊ ሁኔታ እንደዚህ ያመላክታል። ተጨባጭ ነገሩን በከግምት ውስጥ አስገብቼ ያለንበትን በተለይ ወደ አማራ ክልል አካባቢ ያለውን ሁኔታ ስለሚታወቅ ማለት ነው። ሌሎችም አንዳንድ የኦሮሚያ አካባቢዎች አልፎ አልፎ የሀገሪቱ የተወሰኑ ክፍሎችም ማለት ነው የምር ያስኬዳል ወይ? ህግ ብለን ብናወራ ይሆናል አላቅም። እኔ የምሬ ነው ተስፋ የቆረጥኩበት ሁኔታ ስላለ ነው። እስከመቼም እንደዚህ እንደሚቀጥል ስለማላቅ ስለማይገባኝ ማለት ነው። ቴንኪው በጣም ዶክተር አደራጀው።